ጃውሪ ይለኛል እንዴ ገብርኤል ነፍሴን እንዲያስጨንቋት መድኃኒዓለም ጥብስ አርጌ ተለያየን። ጥብስ ቀጥል አርጌው አገር ለቆ እስኪወጣ ጠብሼ ሌላ ሀገር ሄደ። አለቀ። ሌላ ሀገር በደና ጠዋት ስደውል ሌላ ሀገር ሄዷል። ሌላ ስቴት ሄዷል። እግዚአብሔር ይስጠቅ። ተሰነባበትን። አለቀ። አበደን። አንዱ ደግሞ ተጣብሰን እግዚአብሔርን እምላችሁ ነው እኮ ስንት ነው ብላችሁ ነው በእግርና በእጃችሁ እንዳቆጥሩ። ይሄ ማህበረሰብ እኮ ከባድ ነው። ስንት ነው እያለ ይቆጥራል። ይሄ አሁን ደግሞ መጣበስ በሉት። መጀመሪያ አካባቢ ቂጡ እስኪቃጠል ይወደኝ ነበር። ቅጥል እስኪል ከዛ ደግሞ ህይወት አይደለ ተገልብጦ እኔ ደግሞ ቂጤ እስኪቃጠል ወደድኩት። ተቆጣጣሪ ቲክቶክ ላይ አንቺ ነሽ ሁሌ እንዴ ከሰው ከሌላ ሰው በላይ እኔን ነው የሚተቸው። አንቺ ነሽ ሁሌ ነገረኛ ይለኛል ሲፈልግ። አትለወጭም መቼም አንቺ መቼም አትሰሚም ይለኛል። ጭራሽ እኔ እንዳውን ነው የሚያደርገው። ጠብስ አርጌ ገብርኤልን ነው የምላችሁ ጥላቻ እስኪያድርበት ደስ ጠብስ አርጌ ተለያየን። አሁን የት እንዳለም አላቅም። የሆነች አንድ እዚሁ ታጋይ ነኝ ምናምን የምትል ስሟን አላነሳም ታቋታላችሁ እንዳይነካካብኝ። እዚሁ ታጋይ ነኝ የምትላለ ፉን የምትል ያለች ፉን የምትላል ዘንድሮ እንዳ እኔ ማረሬ ጌሜን ብቻውን ይሻላል። እናንተ ብዙ ነገር ነው የምታስወጡኝ። ገብርኤል አንድ አይ ወይ ያለች በቃ እንዴ ያለች በቃ ግትር ከሷ ጋር ስራ ነው እያሉ ትግል ነው እያሉ እኔ ትግል እየመሰለኝ ነካ ከጎኔ እየታገሉ ነበር ውዶቼ። እኔ ባለማወቅ እኔ ቤታየን ስብስቧ መጫወቁኝ። እኔም ብቻ ወዱ ደርቆ ቆማል ብዬ እናቴ እሱ ትግል ነው የአማራ ትግል። አቤት የአማራ ትግል እኮ ስንቱን አሳይ። የአማራ ትግል አዎ እርዳታ ትረዳለች። በጣም ምስኪን ለካ እነሱ እስኪ ሄደ በቃ ምን ላልመልሰው ሄደን ወንድ ልጅ ቀጥል አድርጌዋለሁ። ግን እስኪ በቃው አንድ ቀንማ መኪና እየነዳ ማለት ነው ክርስቶስን እኔ ማረሳው መኪናውን ሲደበል እኔ እኮ እንዳ አሁን ያስቀኛል እኮ ምን አይነት ህይወት መኪናውን እየነዳ እኮ ነው ጋር ታብሽው ይላልጆች ጆሬ ደ ሊጋጭ ነው። ከዚህ በፊት ተጋጭቶ ነበር። ደጋሚ ቅጥቅጥ መሪውን ይዞ ማለት ነው እንደ እብድ ነው በቃ የሚያደርገው። ጥብስ ይሁን መድኃኒዓለም ነው ጥብስ አርጌ ተለያየ። ጥብስ አርጌው መጀመሪያ አንቀጥቅጦኝ ኧረ በስመ አብ። እኔ ግን እንደዚህ አይነት ህይወት አልመለስም። ወይ በስመ አብ ወመንፈስ ቅዱስ። አንደኛው ደግሞ ሩቁታሮ ቀስ ብላች ባላን ኧረ በኢየሱስ ክርስቶስ እናንተ በኪዳነ ምሕረት ምን እኮ ጌመር ምናምን አይደለም እኮ ቲክቶከር አይደለም። የኔና የሱንማ የተገናኘ ነው። እንዴት እንደሆነ በነግራችሁ ጉድ ነው የምትሉት እዚህ ቲክቶክ ላይ የኔን ንገረኝ። ኧረ ተወኝ እንዴ ስንት ናቸው? ኧረ እባካችሁ ተው። ደግሞ እነዚህ ቆጠራ ጣት ይገባሉ። ደግሞ ስንት ወንድ ነው የጠበስ ሶስት እያሉ ይቆጥራል። የኢትዮጵያ ውስጥ ተውት። በህይወቴ ዘመን ቢላዋ ቢታረድብኝ እማልይዘው ኢትዮጵያን ነው። ኢትዮጵያ በስመ አብ ወልደ መንፈስ ቅዱስ ዱላ ሲወድ እንዳህያ ውቃቢ ያለበት ይመስል እንጨት ያነሳ ውቂያ እንዴ ታቱ እኮ የተሰራውት እኮ ለሱ ብዬ እኮ ነው። በድንጋይ ሰንጥቆኝ አወኩት ይላል ገብርኤልን በድንጋይ ምን ከሰፈር የሱ አንድ ሰፈር ልጅ አለ ጓደኛው። ሁለቱ በፊት አንደኛው ሊጠብሰኝ ሁለቱ ብቻ ይፎካከሩ ነበር። ከዛ አንደኛው ምላሱ እሳት ስለነበረ ይሄኛውን ጠበስኩትኝ። ከዛ አንድ ቀን በረዶ ተሸክሜ ከሰፈር ስመጣ አየኝና ልጁ ላግዝሽ አለኝ። እኔ ክፉ አይደለሁም ጋር ሰው ሊያግዘኝ ከሆነ በረዶ ነው ይቀዘቅዛል። እሺ ብዬ ንጹህ ልብ ስላለኝ ሰጠሁት በረዶን። ከዛ መንገድ ላይ አስፓልት ላይ ኢትዮጵያ ደግሞ ድሬዳዋ ታውቃላችሁ እንደዚህ አስፓልት ላይ ምናምን ሰው በረዶ ገዝቶ ምናምን ይሄዳል። የዛ ጊዜ መብራት ምናምን ይጠፋ የለ። ከዛ አስፓልቱን እንዴት እንደቆመ ራሱ አላውቅም። ከስራ ሲወጣ ነው በባጃጅ ሲሄድ አስፓልቱ ይቆም በትልቅ ሹል ድንጋይ ማለት ነው እጄን ግን እንዲኮ መድኃኒዓለም ኢትዮጵያ ውስጥ እዚህ ሀገር እኮ ቢሆን አይነቁም እኮ እስር ቤት ይገባት ነበር። በሹል ድንጋይ ውስጥ ስንጥቅ አርጎኝ እዚህ ጋር እኮ አለ ጠባሳው። ታቱ እኮ ተሰርቼበት እኮ ነው። እመቤቴ ክፍት አለ እጄ ደሜ እንዲንቆረቆራ ወይ ፍቅር ለማስረዳት ሂጂ እንጭሽ ይለኛል። ኧረ በስመ አብ ሂጂ ተሳኪበት ያርግሽ ሂጂ የፈላብሽ ይሳደባል። እኔ ለማስረዳት ደሜ እንዲተንቆረቆረ ምን ዳመጥቶብኝ ነው ግን አሁን ሳስበው ኧረ በስመ አብ ወልደ መንፈስ ቅዱስ። ኧረ በስመ አብ ወልድ አሁን ቢሆንም አስጠፍንጌው ነበረ እዚህ ሀገር ቢሆን። ኢትዮጵያማ ማን አይዞሽ ላይ በዱላ ተደባድባችሁ እኮ ማነው ፖሊስ ጣቢያ ሲሄድ ይታሰር ሲባል አይ ተውትኝ የምል ሰው ነኝ እኮ። ወቅጦኝ አይ ተውትኝ
ምንም ችግር የለውም። እነዛ ተቆጣጣን ነው እኮ ወይኔ አንዲቷ ደግሞ እዚህ ቲክቶክ ደግሞ ቲክቶክ እኮ የሆነ ሰው እሺ ገምቱ፣ ስም አልጠቅስላችሁም ገምቱ ራሳችሁ ማለት ነው። የሆነ ሰው እኔ ጓደኛ አይደለም እዚህ ቲክቶክ ላይ እንግባባል። ሁሌ እዛ ቤት ሰው የሚሄድ ሰው ነው። የዛ ሰው ጓደኛ ነው። እዛ ሰው ቤት ማታ ሁሉ ጊዜ ያመሻል። እኔና ያ ሰው ተጣልተናል። በቃ ተጣልተናል። ከገባችሁ የዛ ሰው ጓደኛ ነው። አሜሪካ ነው የሚኖረው እና ከሷ ጋር ተጣብሰውላችሁ እኔ ቤት ታዬ ጋርድ የዛን ጊዜ ማረሳው መጠጥ እየጠጡ አብረው አስፓልት ላይ ከዛ ጓደኛ ከፍኮ ነው ጓደኛ ደውላ አንቺ አየሁት እኮ ከእንትና ጋር መጠጥ ከዛ ሲል መጠጥ እየጠጡ ነው እኮ አየሁት ስትለኝ እንደ ጋርድ ሁለት ጓደኞቼን ይዤ ማለት ነው ደብቁኝ ብዬ እነሱ ከፊት ለፊት ናቸው እንደዚህ እኔ ከኋላ ተሸፍኜ ግብዳ ድንጋይ አንስቼ ማለት ነው እነሱ የተቀመጡበት ሳቢያ ታውቁታላችሁ ጋይ ሳቢያን ወደ እንትኑ ጋር አካባቢ ወደ ምንድነው ይሄ አቦ በኢየሱስ ሰባተኛ መሄጃው ጋር የሆነች ትንሽ መጠጥ ቤት አሁን ትኑር አትኑር አላውቅም። ድንጋይ ሲወረውር እሱ ጠርሙስ ይወረውራል። እኔ ድንጋይ ሲወረውር እሱ ጠርሙስ ይወረውራል። በጠርሙስ ጀርባዬን እዚህ ወገቤን ብሎኝ የሰው ባጃጅ መስታወት ሰብሮ ፖሊስ ጣቢያ አንድ ቀን አደረ። ከዛ በነጋታው ክስ ትመሰርቻለች ሲባል አረ በፍጹም እኔ ነኝ ነገር የፈለጉ በፍጹም ምንም አላረገም። ወገቤን እኮ በጠርሙስ እኮ ቀንጥሶኝ ነው እኮ ከሴት ጋር ያየሁት ብዬ ወይኔ እናቴ አሁን ቢሆን እኮ ማለት ነው አሁን እንደ ድሮ እኮ የበኋላ ነው። አሁን ቢሆን እኔ ፍቅረኛ የሌላ ሴት ገባይ ወይ የኔ አባት እንደዛ ብዬ እስኪ ጓደኛ ጋር ልደውል ብዬ ሄለው እዮ ብዬ የኔ ማር የት ነው ያለው ብዬ በጓደኛው ሳንጨረጭር ነው እንጂ ምገኘው። ድሮ እኮ ፍቅር እውር ነበርኩ እውር በቃ ታውሬ ክርስቶስን ይው አባቴ ሙት ሸቴን አይደለም እኔ ይውላ ድሬዳዋ ውስጥ እኔና የሱን ነገር የማያቀለው አንድ ድሬዳዋ ውስጥ የጠበስኩት እሱን ነበር። ሙሉ ድሬዳዎች ያውቃሉ ማን እንደሆነ ሁሉም ሳያውቁታል። ገብርኤልን ሁሌ እንደተጣላ ሁሌ እንደተደባደብን የማያውቅ ሰው የለም። ደግሞ እኮ ስንት ታላቅ እኮ ነው። እና አሁን ቢሆን ግን ጥብስ አድርጌ ሌላ ሰው ቅጥል ማድረገው ይመስለኛል። አሁን አውቃለሁ ወንድ እንዴት ማስቀናት እንደሚቻል። በፊት እኮ ምን አይነት ማርያምን ማቅ የለም። እኔ እና እሱን ድሬዳዋ ውስጥ በጣም ነበር የምንደባደቡ። አጎቴ ልጅ እኮ አንድ ቀን ፊት ለፊት እየመታኝ እያየ አንተ ለምንድን ነው ማትከላከልላት ይባላል። ነገ ሄዳ ስሩ ትጣበቃለች አለ። ሰፈር ልጅ ነው አውቀዋለሁ። ይሄ ደግሞ ዝማ እግዚአብሔርን እኔ እንደዚህ አይነት ፍቅር አላየሁም። አሁን እኮ ቢሆን አንዳንዴ አሁን ማለት ነው ከነቃው በኋላ ከዛ ካልኳችሁ ልጅ ጋር ሳወራ አውቄ የሌላ ሰው ስም እጠራለሁ። አሁን እሱ ዝም ብሎ የጠረጠረ ሰው አለ አይደል? ዝም ብሎ አንቺ ምንድነው ከዚህ ልጅ ጋር ስትላፈጭ የምትዩ ምናምን ይለኛል። ስትላገጊ የምትዩ ኧረ ክብርሽን ጠብቂ ይለኛል። ይሄ ሰውየው ማለት ነው። ይሄ አሁን ቅድም የነገርኳችሁ አቃጥዬ ጣልኩት ያልኳችሁ ከዛ አውቄ ማለት ነው የዛ የሚጠራውን ሰው ስም ብዬ ስሙን ጠራና ወይኔ ይቅርታ አብሬ እኮ ስለዋልኩ ነው ብዬ የራሱን ስም ጠራዋል። ቅጥል ይላል። በቃ እንደዚህ አሁን ማስቀናት እንዴት እንደሚቻል ገባኝ። በፊት ግን አላቅም ነበር ማርያምን። የዶሮ ጥፍር ነው ያደረኩት ማርያም አውቄ ነው ያደረኩት።